እቺ መልእክት ለኮሜዲያን እሸቱ እንድትደርስ አድርጉልኝ አደራችሁን። ሌሎች ደግሞ እኛ ምን አገባ የማይገባችሁ ከሆነ አትግቡ፣ ሐሳብ አትስጡ። እኔ ይመለከተኛል ብዬ ስለማስብ ነው እየተናገርኩ ያለሁት። ሰሞኑን ኮሜዲያን እሸቱ የተናገረውን አንድ ጸያፍ ምክርና አስተያየት ሰምቼ በጣም ነው ልቤ ያዘነው። በተለይ ደግሞ ልጅቱ ደም እንባ እያለቀሰች የሰራችውን ቪዲዮ ሳይ አዝኛለሁ በጣም እንደ ወላጅ እንደ ሴት ልጆች አባት። ግን በቃ እኔ ድሮ የሚረብሽ የሚመስለኝ ሃይማኖት ነበር። አሁን በጣም ረባሽ፣ ቀውጢ፣ ግርግር ፈጣሪ፣ ጨካኝ፣ አረመኔ ማለት ሃይማኖተኛ ነው። ሃይማኖቱ ሳይሆን ሃይማኖተኛው ሃይማኖቱን የሚረዳበት መንገድ ጠማማና ራስ ወዳድነት ስለሆነ ነገሩን እያበላሹት ያሉት ሃይማኖተኞች ናቸው። አሁን ይሄ የ21ኛው ክፍለ ዘመንን ቴክኖሎጂ እየተጠቀመ ወደ ኋላ የሚያስብ ኋላ ቀር አስተሳሰብ ያለው ሬሳ የሆነ ልጅ ነው። ሰውን እኮ በጣም የሚገርመኝ አንዳንድ ሰው ዝም ብላችሁ ተሰቅሉትና የተሳሳተ ነገር እንኳን ሲያወራ ለመናገር እድል ፋንታ አትሰጡ። ስሜታዊ ስለሆናችሁ ነው። እኔ አሁን ስሜታዊኛ አይደለም የማወራው፣ የእናንተን ስሜታዊነት ነው እያንጸባረኩ ያለሁት። አንተ ምን አገባህ? እኔ እኮ በጣም ንጹህ ሰው ብትሆን ኮናኝ ፈራጅ ማን አደረገህ አንተ? ልጅቱ በየትኛው መንገድ ትለፍ የሚጠይቅ ፈጣሪ ያላት ከፈጣሪ ጋር ትጨርስ። አንተ ምን አገባህ? አንተ ግን ቢዝነስ ለመስራት በእህትህ ላይ እንዴት ትጨክናለህ? ይቺ ልጅ የሆነ ነገር ብትሆን ብትጎዳ ብትታመም፣ ሰሞኑን እህቶቻችን በአንድም በተለያየ ምክንያት እውነት ይሁን ውሸት በኮሜንት ነው የሞቱት፣ በሐሳብ ነው ራሳቸውን ያጠፉት እየተባለ ብዙ ነገር እየሰማን ነው። አንተ ሚስት አለህ፣ እናት አለህ፣ ልጅ ደግሞ ወልደሃል። በዚህ ልጅ ላይ እንዴት እንደዛ አይነት የጭካኔ ቃል ታወጣለህ? አንተ ክፉ። አሁን እኔ እየሰደብኩት አይደለም፣ ባህሪውን እየነገርኩት ነው። አሁን ይሄን አንድ ጊዜ ሰቅላችሁት የቤተ ክርስቲያን አንደኛ ምናምን አድርጋችሁት ላይ ሰቀላችሁት። ሰብስክራይቡንም 1 ሚሊዮን ምናምን አስገባችሁለት፣ መልአክ አረጋችሁት። የራስን ገንዘብ ለመሰብሰብ የራስን ፎሎወር ሰብስክራይብ ለማብዛት በእህትህ በወንድምህ በአገርህ በእናት ላይ እንዴት ቢዝነስ ይሰራል? ምን ለምን ትጨክን? እንዴት አታዝንም? እንዴት ርህራሄ አይኖርህም? ያንተን ኋላ ቀር አስተሳሰብ እንዳንተ ደነዙን እንድትቀር ነው የምትፈልግ? የፈለገችውን ሆና ትስራ። ምን አገባህ አንተ? አንተ ነህ። እኔ ሃይማኖተኛ በጣም የሚያበሳጨኝ ሃይማኖቱ የሚከለክልህን ነገር ራስህ ተከልከል። ሌላ ሰው ካላደረገ ምን አገባህ አንተ? ይሄ የሁሉም ሃይማኖተኞች ጠማማ ባህሪ ነው። ነገሩን አያረጉትም እነሱ። ሰውን ደግሞ ይኮንኑበታል፣ ሰውን ይፈርዱበታል፣ ሰውን ያሸሹበታል። እቺ ልጅ በቃ ምንም ትበል ምንም ታርግ ምን አገባህ አንተ ነው ወይ? በስረ ስርዓት አልመከርካት፣ እንድትቀና አድርገህ አላባበልካት። እንደዚህ አይነት ጭካኔ ነገር አድርገህ ቤተክርስቲያን ምናምን አድርገህ ከቤተክርስቲያኑ ከምታወራው ልፍለፋ በሙሉ እሷ ትበልጣለች። ሰውነት ይቀድማል መጀመሪያ። እንግዲህ ሃይማኖቱንም አላህ ወይም እግዚአብሔር ለሰው ብሎ ካመጣው ሰው ይቀድማል። ሰው አስቀድሙ መጀመሪያ። ሰውን እየገደላችሁ በሃይማኖት ሰበብ ሰው ላይ ጭካኔ ቃል አታውጡ። አንተ ምን አይነት ጨካኝ ነህ ግን አንተ? በዛ ላይ ሴሌብሪቲ ነኝ ትላለህ፣ ብዙ ተከታይ ያለህ፣ ብዙ አድናቂ ያለህ ሰውዬ እንዲህ አይነት የተሳሳተ የተጨማለቀ ደነዝ የሆነ ሐሳብ ስታወራ ደግሞ የሚደገፍም ደግሞ አለ። የሚያሳዝነው ፓርት አሁን እኔ ልጅቱን ውሎ ምን አይመለከተኝም። እኔ በሴትነት ላይ እንዴት ትጨክናለህ ነው? አንተ ከቤተ ክርስቲያኑ ላይ በላይ ተቆርቋሪ ማን አደረገ? ልጅቱ የፈለገችው እያለች ማስታወቂያ ሰራች እና ምን ይፈጠር? አንተስ ዝም ብለህ ለገቢ ማሰባሰቢያ ስትደረግ ስትቀድል ስትሞላፈጥ የምትውል ልጅ እኮ ጋቢ ለብሰህ ስለ ቤተ ክርስቲያን ስትሰበስብ እኮ ማንም የተናገረህ ነገር የለም። በቃ ሃይማኖተኛ ማለት ጨካኝ። በቃ እኔ ሃይማኖቱ እየረበሸኝ የሃይማኖቱ ለካ ሃይማኖት ሐሳብ ነው፣ ኮንሰፕት ነው። ሃይማኖቱን በአግባብ በስርዓት ስለማያስተናግዱና ስለማይቀበሉ ጨካኝ አድርጓቸዋል እያንዳንዶቹ። አይሰሙም። በቃ የሃይማኖተኛ ጆሮ ዝግ ነው፣ ሌላን ማስተናገድ አይችልም። ሃይማኖቱ እንደዛ ይላሉ ብላችሁ ስታስቡ የሚከተሏቸው ሰዎች የሚያነቡት መጽሐፍ እንዴት አድርገው ገልብጠው እንደሚሰሙ እንደሚረዱ አይታወቅም። አሁን ልጅቱን ማትረፍ ይሻላል። ቤተክርስቲያን በደጃ አይነት ምናምን ስላወሉ ያምናል ለፍላፊ መንፈስ። አንተ አሁን ጤነኛ ሁነህ በጤነኛ ነገር እየኖርክ ቢሆን ልጅቱን ያልከው ችግር የለም።
እኔ ልጅቱን ምግባር ምናምን እየደገፍኩ እየተቃወምኩ አይደለም። ሰውን ግን ከእንደዚህ አይነት ቦታ የምናወጣው በእንደዚህ አይነት ጠማማ ኋላ ቀር አስተሳሰብ አይደለም። ኖ ዶንኪ ነህ አንተ እንደ ቻናል ስምህ አትራራም እንዴ? አታዝንም እንዴ? ከቻልክ ይሄን ቪዲዮ አጥፋ። ልጅቱ ላይ የሰራውን ቪዲዮ ልጅቱን ይቅርታ ጠይቅ። ተማሩ። በጣም ትልቁ ችግራችሁ ይቅርታ መጠየቅ ሞት ነው የሚመስላችሁ። ትህትናን፣ ቅንነትን ስላልተማራችሁ አሁን አንተ ስለ ቤተክርስቲያን ተቆርቋሪ መስለህ እህትህን ልትገል። አረመኔ መንፈስ